ጀመራ አንቺ ስላልተመቸሽኝ ወጣው። አሁን ደግሞ ቤቴ ነው መግባት እችላለሁ አይደል? ምን መሰለህ እንዴ ለማራ አላዛር አሁን እንደዚህ አሁን ይሄ ነገር በጣም ሄዴክ እየሆነብን ነው የመጣው። እውነት እኔ አሁን አላዛር በጣም ይቅርታ አድርግልኝ። ከዚህ በኋላ እኔ አልታገስም። ነገሮቹን እናንተንም ለማስማማትም የሚከብድ ወይ ለማለያየትም የሚከብድ እንደውም ግድ የለም። እሺ እሷ አትገባም፣ እኔ እገባለሁ። ሐሳብ የለም። ለምን አልገባም? አሁን እናንተ ትያለሽ፣ አሁን አንተም አትገባም ትያለሽ። እንዳንቺ አሁን ይሄ ነገር በጣም አሁንም ረብሻ እየፈጠረ ነው። እግዚአብሔርን ከዚህ በኋላ ማለት ነው እኔ የራሳቸው ጉዳይ ብለን በህጋችሁ የምትፈቱትን ፍቱ ብለን ለኮሚቴውም አሳውቀን ነገሮችን ወደዛ እንዲሄድ ነው የምናደርገው። ለመሰለ እንዴ ይሄ እየተደረገ ያለው ነገር ትክክል አይደለም። ባለፈው መቃወም ድጋሚ ይዘይድ አሁን ደግሞ መቃወም ድጋሚ ይዘመጣ አትምጣ አትሂድ ለማለትም ለኛም ይከብደናል። አትሂድም ለማለት ለኔ ይከብደኛል። አትምጣም አትግባም ለማለት ቤት እንግባ እኔ ለእሷ ለማስደሰት ብዬ ትውስታ እንዲኖራት ብዬ ምን አሰርቼ ቤት ውስጥ እንደሰቀልኩኝ ማየት ትችላለህ። ለምንድን ነው እንደዚህ ያደረኩት? በቃ ከሷ ጋር መኖር ስለምፈልግ በቃ ብቻሽን አትኖሪ። ወደድሽም እኔ እገባለሁ። እመኚኝ። መግባት አልችልም እንዴ? አንቺ ስላማረሽኝ ወጣሁ። አሁን ደግሞ አንቺን ብዬ ስመጣ ደግሞ መቀበል ነው ያለብሽ እና ማለት ነው። ይኸውልሽ ገብቶ የቀራችሁ ደግሞ ምን ልታረጉ? ይኸውልሽ ገብቶ ማለት ነው። ትንሱ እናት ምን አቀደችልኝ አይደለም ገብቶ ማለት ነው። ሰላም እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ያው ሁላችሁም ደህና እንደሆናችሁ ተስፋ አለኝ። ሰሞኑን ያው ጠፍቼ ነበረ። ያው ጠፍቻለሁ ማለት አይቻልም፣ ግን አልነበርኩም። የአንዳንድ ነገሮችን እያስተካከልኩኝ ነበረ። ያው ዛሬ ብቅ ብያለሁ። ብቅ ያልኩበት ደግሞ እናንተን ያስደስታችኋል ብዬ በማስበው ሀሳብ ነው ብቅ ያልኩት። ምንድነው ካላችሁኝ፣ እሱም እናንተ ውድ ቤተሰቦቼ በዚህ ነገር እንደምትደሰቱ ተስፋ አለኝ። ግን ሀሳቡን ከመናገሬ በፊት ግን አንድ ነገር ማለት ፈልጋለሁ። ያው ከዚህ ቀደም እንደሚታወቀው እኔ ነኝ ከቤት ራሴን ያወጣሁት ማለት ነው። ምክንያቱም እሷ በምታሳየኝ ነገሮች በምታደርጋቸው ድርጊቶች እኔ ደስተኛ ስላልነበርኩኝ በእሷ ሁኔታ እኔ ማለት በትንሱ ሁኔታ እኔ ደስተኛ አልነበርኩምና በዛ ደስተኛ ለመሆኔ ደግሞ ከዛ ቤት እንድወጣ አድርጎኛል። ነገር ግን ደግሞ ዛሬ ደስታዬን ባልመልሰውም ግን አንዳንድ ስጋቶቼን ከህይወቴ ላይ ለመቀነስ ለማስተካከል በማሰብ አንድ ነገር ወደ እናንተ ይዤ መጥቻለሁ። አንድ ሀሳብ ምንድነው ካላችሁኝ፣ በመጀመሪያ እኔ ከቤት በወጣሁበት አጋጣሚ ባለፈው ያን ልጅ እንደዛ ማግኘቴ በጣም ደብሮኛል። ማለት ቤት ላይ አንድ ልጅ መጥቶ አንኳኩቶ እንዴት ነሽ ምናምን ሲል ይደብራል፣ እውነት ለመናገር ማለት ነው። እና ያ ነገር ስላስደበረኝና ስላስከፋኝ ምን አሰብኩኝ፣ በቃ ኖርማል ራሴ ነኝ ከቤት የወጣሁት። ስለዚህ ምን ችግር አለው? ራሴው ደግሞ ወደ ቤቴ እመለሳለሁ ማለት ነው። ዛሬ ያሰብኩት እሱን ነው፣ ወደ ቤት መመለስ እንዳለብኝ ውስጤ በቃ ማለት ለምን እጨነቃለሁ? ለምን እንደዚህ ሆነች፣ እንደዚህ ገባች፣ እንደዚህ ወጣች ብዬ ለምንድን ነው የምጨነቀው? ምን ያስጨንቀኛል? ስለዚህ ከምጨነቅ እኔም ከምረበሽ እንቅልፌን ከማጣ ቤት በሆን እኮ ማንም አልከለከለኝም። ማለት ቤት አትሁን የሚለኝ የለም። ራሴ ነኝ ቤቴን ጥዬ የመጣሁት፣ ራሴ ደግሞ ተመልሼ እገባለሁ ማለት ነው። ነገር ግን ከዛ በፊት እሱን ከማድረጌ በፊት ያው ትንሽ ያው ካስደሰታትም አላቅም፣ ያስደሰታል ብዬ አስባለሁ። ካላስደሰታትም ደግሞ አይዶን ነው። ግን ደግሞ ለእሷ አንድ በጣም የምትወደው ቆንጆ የሆነ ስጦታ ይዤላት የምመጣ ይሆናል። ልጁ ስላልደረሰ ነው። ቢመጣ ኖሮ ኢንትሮ ላይ ያሳያችሁ ነበር። ነገር ግን በጣም ደስ የሚል የምትወደው ይመስለኛል። እያንዳንዱ በቃ የመጀመሪያ ጊዜያችንን ብቻ አሪፍ ስጦታ ይዤላት የሚሄድ ይሆናል። ለቤታችንም ውበት ይሆናል ብዬ አስባለሁ እና እሱን እቃ ይዤ ከልጁ ጋር የሚሄድ ይሆናል። ልጁ አሁን ስላልመጣ ነው ያው ኦሬዲ እሷ ጋር ወደ እሷ ቤት ሲሄድ ይኖራል በእርግጠኝነት እሱን ይዤ ስለሚሄድ ቅድሚያ ማለት ነው። ከሱ ባለፈ ግን ያው ማሚ እቃዎቼን ይዛልኝ ትመጣለች ማለት ነው። ሙሉ የቤት እቃውን የተከራየውበት ቤት ያለውን እቃዎች ይዘን እንመጣለን። ከዛ እቃዎቹን ይዘን ወደ
ቤታችን እንመለሳለን። እናንተም በጣም ቅር እንዳላችሁ አይቻለሁ። እንዴት ቤት ጥለህ ይዘህ ትወጣለህ? እንዴት እንደዚህ ታደርጋለህ? ለምን ከቤት ትወጣለህ? ነገሮችን ፍቱት ምናምን ስትሉኝ የነበራችሁ በጣም ብዙ ሰዎች አላችሁ እና ያ ነገር በሙሉ ደግሞ ከእግዚአብሔር ጋር ዛሬ ይስተካከላል ብዬ አስባለሁ። እሷም ደስተኛ እንደምትሆን ተስፋ አለኝ። ውድና የተከበራችሁ የኛ ቤተሰቦች እናንተም ከጎኔ ስለነበራችሁ ከጎናችን ስለነበራችሁ ከልብ አመሰግናለሁ። አሁን ወደ ቤታችን ማለት ወደ ቤቴ የምንሄድ ይሆናል። ሁላችሁም እስከ መጨረሻው ተከታተሉኝ። ያው ቤት ስንደርስ የማሳውቃችሁ ይሆናል። ወዳችኋለሁ። ወደ ቤት እንሄዳለን። ያው እንግዲህ ቤተሰቦች ዛሬ ከዚህ ደርሻለሁ። አሁን ውስጥ ገብቼ ለራሴ ለቤቴ ምክንያቱም ወደ ቤት እየገባው ስለሆነ ለቤቴ ሳየው የሚያስደስተኝን ከወንድሜ ጋር በመሆን አንድ ስራ ይዘንላችሁ ቀርበናል። እሱን ስራ ያው ብናሳያችሁ ይሻላል። ሰርተን ብናሳያችሁ ይሻላል። አብረን እንግባ። ካለችም እንግዲህ ያው ሌላውን እቃ እያመጡ ነው። ማዘር እያመጣች ነው ሌላውን ሙሉ እቃ ማለት ነው። ግባ። እንዴት መሰለ የምታደርግልኝ ሙሉን እዚሽ ጋር ነው የምትሰራልኝ። አዎ ይሄን ቦታ ተጠቀመው። ካለቀ በኋላ እናሳያችኋለን ማለት ነው። ጀምር፣ አንተ መጀመር ትችላለህ። ትንሽ ጠጋ። ይሄኛውን አዎ፣ እሱ ወደዚህ። ምን ማለት ነው? ይሄ ቤት የኔ ቤት ጭምር ነው። ምንድነው ከኔ የምትፈልገው እኮ? ምን አገባኝ ታዲያ ከአንቺ ጋር መጣላት? የማንም ጎረምሳ ቤትሽ አይመጣም። እኔው እመጣለሁ። በቃ ገብቻለሁ። የቤት እቃው በሙሉ ማዘር ይዛ እየመጣች ነው። በቃ ከኔ ጋር ነገር ጨርሰሃል። አልጨረስኩም። ምንድነው እሺ እያስደረክ ያለው? የምፈልገውን በቃ ማየት የምፈልገውን የምጓጓለትን አልፈልግም ማለት ትውስታ። ኧረ እባክህ መጀመሪያ ነበር ማሰብ የነበረብህ። አሁን ውጣልኝ ከቤት ይዘህ የመጣውን ወተት ይዘህ ውጣ። አላዛር ስነ ስርዓት ይኖር። እኔ ምንም ነገር አልፈልግም። ለምን ቆይ አዲስ ለምን የከፈትሽው በር? የኔ አባት ስራ ጨርሳለሁ። በጣም አመሰግናለሁ። ምንድነው የምትባሉት? ፋሚሊ ወላርት። በጣም ነው የማመሰግነው። እንግዲህ እንዲህ በምታዩት መልኩ ቆንጆ የኢፖክሲ ስራ ሰርቶልኛል። ትውስታዬን በዚህ መልኩ አስቀምጦልኛል። እኚህ ጊዜ እያንዳንዳቸው የመጀመሪያ ቀናቶች ናቸው። እግዚአብሔር ይመስገን። ስነ ስርዓት ይኖር። ይሄ ክብር ይኖርሽ። ገባሽ አይደለ? እሱ ለፍቶ ላቡን ጠብ አድርጎ እኔ ለማስደሰት ነው ይዞ የመጣው። ልታከብር ይገባል። ስለዚህ ና ወንድሜ፣ ችግር የለውም። በጣም ነው የማመሰግነው። እሺ እንግዲህ ስልኩን ከታች አለ፣ ለሰው ማዘዝ ትችላላችሁ ለምትፈልጉት ሰው። አሁን ደግሞ የቤት እቃችን እስከሚመጣ ድረስ ደግሞ ትንሽ የአፍታ ቆይታ እናደርጋለን። ሙሉ እየመጣ ነው። ወደ ቤተሰቦቼ እኔ አልፈልግም፣ ይሄን ነገር አስወጣልኝ። አመሰግናለሁ በጣም እሺ። እኔ ጨርሰዋለሁ የቤቴን ጉዳይ፣ ችግር የለም። በሌላ ነገር እንትናት ቤት ትሰብኛለሽ። ምንም ነገር ወደ አልፈልግም። በቃ የቀረውም እቃ እየመጣ ነው። ትንሽ ደቂቃ ታገሽኝ። ወዴትም አልሄድም። እኔ ቤቴ ነው አይደለ እንዴ? ቤቴ እስከሆነ ድረስ ሂጂ ጥሪው። ዳኒ ለምን አጥሪውም? ሂጂ። ስራ እንዳንተ ስራ ፈት አይደለም እሱ፣ ስራ ያለው ሰው ነው እኮ። በቃ እንደዛ አርፈሽ ተቀመጪ። በቃ እንደፈለኩ መሆን እችላለሁ ቤቴ እስከሆነ ድረስ። የማንም ጎረምሳ አሰበስቢብኝም እዚህ ማለት ነው። ገባሽ? ዛሬ እንግዲህ በቤቴ ቆንጆ ቆይታ ነው ማደርገው። ያው ለዳኒ እንግዲህ እነግረዋለን። መቼስ ከቤታችሁ ውጡ አይለንም ብዬ አስባለሁ። እና እስከምን ማለት ይዛው እስከምትመጣ ራሱ ጓጉቻለሁ። ለማንኛውም ግን እቃው ቆየ። እቃውን ቢመጣና ቢገባ ቤቱ ወስማም እንዴት ባዶ ነው፣ ጭራሽ ባዶ ነው። ያው እንግዲህ ከዳኒ ጋር ልንፋጠጥ ነው። ማሚሻ እቃችን መጥቷል ይላል። ይኸው ፋ ብሏል። እናስገባው። ቆይ ልጆቹ ታዲያ ማን ነው ያመጣው? ልጆች ናቸው። ቲቪ ስታንድ ሊያመጡ ሄደው ነው። ሰላም ዳኒ፣ እንዴት ነሽ? ሰላም ነው። ምን ተፈጥሮ ነው ደግሞ? ምንም አይደለም። ማለት ወደ ቤት ለመግባት አስቤ ነው። ምን ማለት ነው? መጀመሪያ አንቺ ስላልተመቸሽኝ ወጣሁ።
አሁን ደግሞ ቤቴ ነው መግባት እችላለሁ አይደል? ምን መሰለህ እንዴ ለማረ አላዛር አሁን መሰለህ እሷ እኮ እኔ ሌላ ምንድነው ምን ችግር መጣ ብዬ ነው። ለምን አንተ እየገባ እሱ እየገባ እሱ እየገባ ነው ወደ ቤት ንግባ እያለ ነው ካሁን ይዞ ወደ ቤት እኮ አይደለም። አሁን ይኸውልህ መሰለሽ አንተም በድንገት እንደዚህ አይነት ነገር ሽምግልና ስንት ነገር ጀመረን። ይሄ ነገር እንደዚህ መሆን አልነበረበትም። ሁለተኛ ግን እኔ ትንሱ ወደ አንቺም ደግሞ ስመጣ ይሄ ያው ቤቴን እንፈልጋለሁ ከአንቺ ጋር መኖር እፈልጋለሁ ካለ ቆይ ገባ ምንድነው መጀመር ነው አይደለም? አቶ ዳንኤል አሁን ቆይ እኔ ቤት አትግባ ልትሉኝ ነው አይደለም? ቤት ይኸውልህ ምን መሰለህ አላዛር ይኸውልህ እኔ መሰለህ አሁን እኔ ዋናው እኛ ልናስታርቃቸው አለ ፕላን ያደረግነው እኮ ልናስታርቅ ነው እኮ ልናስታርቅ ነው ገባኝ። ግን አሁን መሰለሽ አሁን ውጣ ውረዱ ተመልሶ ከመጣ ምን መሰለሽ ውጣ ውረዱ ነው እኛ ላይ ስለኛ ያስቸገረን። አሁን ባለፈውም እኛ ይውጣ ሳንል እቃውን ይዞ ወጣ ሰው ሁሉ። አሁን እኛ ምን እንዴት አድርጌ ልከልክለው? እኔም እኮ በመሃል ሆኜ ለመከልከልም ይቸግረኛል፣ ለማስገባትም ይቸግረኛል። አሁን እንዳልከለክለው ቀይ ነው ንብረቴ ነው እያለ ብሎ ይዞ ወጣ። አሁን ደግሞ እኔ አይግባ አይደለም ግን አሁን መሰለሽ በድንገት ሲሆንና እሱ አሁን እንዴት ሆነ ነው እንጂ እሷ አሁን በዚህ ቆይ መስማማት ካልታሽ ችግር የለውም። እኔ አልፈልግም። እኔ ቤት አሁን መሰለሽ እንግዲህ እኔ ደግሞ ከልጄ ጋር ወደ ኋላ መጣት አልችልም። እኔ ወደሽም ሳይሆን በቅርሻቸው ይኸውልሽ እሷ ቅሬታ አለባት። አሁን መሰለሽ እሷ ቅሬታዋ መሰለሽ አይደለም ቆይ ቅሬታዋ ምን መሰለሽ እሷ ቅሬታዋ ቤቴ አይግቡብኝ ስፔሻሊ እሱን አይግባ ነው በተለየ ሁኔታ እሱን አይግባ አላለችም። አንቺን ግን ከእናቱ ጋር ያለውን ነገር ግን መፍታት አለበት የሚል አቅርባለች ሀሳብ። እኔ ምን ማድረግ አለብኝ? ሀሳብ አቅርባለች። እሺ ምን ማድረግ አለብኝ? እሱን ደግሞ በሽምግልና ይዘን እሷም በአንድ ሳይድ እሱንም በአንድ ሳይድ ይዘን በመሀል ገብተን እያወራናቸው ነበረ። አሁን አንቺ ቅሪ አይደለም ቆይ አንቺ እኮ ቅሪ እኮ አይደለም የምትቀሪበት መንገድ ግን እንዴት ነው መሆን ያለበት? ከእሱ ጋር ተነጋግረን እኮ ገባኝ። አሁን ይኸውልሽ እንደዚህ አሁን ይኸውልሽ ይሄ ነገር በጣም ሄዴክ እየሆነብን የመጣው እውነት። እኔ አሁን አላዛር በጣም ይቅርታ አድርግልኝ። ከዚህ በኋላ እኔ አልታገስም። ነገሮቹን እናንተንም ለማስማማትም የሚከብድ ወይ ለማለያየትም የሚከብድ እንዳትለያዩ ነው የምንፈልገው። እኛ አንድ ላይ እንድትኖሩ ነው የምንፈልገው። እና አንድ ላይ እንድትኖሩ ከፈለክ እኮ አቶ ዳንኤል አሁን እንደውም እኮ አብረን እኮ እናስገባው። እንደውም አልፈለገችም። ቆይ አሁን ችግሮቹን ለመፍታት አይደል የምንሄደው። አሁን እሷ ቅሬታ አለባት። አንተ አሁን ቅሬታህን ምናልባት በቃ ይቅር ብለህ ሊሆን ይችላል አይደል? አይደለም ምን አደረገቻት? ምን አደረገች? ያለ እናት ይኖር አይደለም ያለ እናት ይኖር አይደለም። ሂጂልኝ ያለ አንቺ መኖር እፈልጋለሁ ካለ እኔ ዛሬ አይናላሽ ሜዳ እኔ እኮ እናትና እንደውም ግድ የለም። እሺ እሷ አትገባም፣ እኔ እገባለሁ። ሀሳብ የለም። ለምን አልገባም? አሁን እናት ትያለሽ፣ አሁን አንተም አትገባም ትያለሽ። እንደ አንቺ አይደለም። ቆይ ይኸውልህ ምን እንደሆነ ታውቂያለሽ አንቺ። ይኸውልሽ እዚህ ጋር ደግሞ እኔ አሁን እሷም አትገባም ማለትሽን ምናልባት በአንድ ሳይድ ሊደግፈው ይችላል። አትገባም ሳይሆን ነገሮች እስከሚስተካከሉ አትገባም የሚለው ልደግፍ ይችላል። እሱ ግን አይገባም የሚለውን ነገር ግን ተነጋግረን አይደለም። ከሱ ጋርም ደግሞ እርቅ እኮ ይሄ እኮ ነው። በቃ ታረቅን። አንዴ እቃ ይዤ ከመጣሁ ታረቅን። ምን ትፈልጊያለሽ? መጣሁ አንዴ እኔ ወደሽ እገባታለሁ። ቆይ እኛንም ይኸውልሽ እንትን አድርገህ አላዛር፣ አሁን ይሄ ነገር በጣም አሁንም ረብሻ እየፈጠረ ነው። እግዚአብሔርን ከዚህ በኋላ ማለት ነው እኔ የራሳቸው ጉዳይ ብለን በህጋችሁ የምትፈቱትን ፍቱ ብለን ለኮሚቴውም አሳውቀን ነገሮችን ወደዛ እንዲሄድ ነው የምናደርገው። ለመሰለ እንዴ እየተደረገ ያለው ነገር ትክክል አይደለም። ባለፈው መቃወም ብድጋርጌ ይዘህ ሄድክ፣ አሁን ደግሞ መቃወም ብድጋርጌ ይዘህ መጣ። አትምጣ አትሂድ ለማለትም ለእኛም ይከብደናል። አትሂድም ለማለት ለእኔ ይከብደኛል። አትምጣም አትግባም ለማለት ይከብደኛል። ግን መፍትሄ ቢያገኝ መፍትሄ ያገኝ ነው። እኔ መፍትሄ ያገኝ ነው። አሁን እሷም ቅሬታ አለባት እሱም ቅሬታ አለበት አይደለ? አሁን አንቺ እኔ ከእናትየው ጋር ያለብኝ ችግር አለ ብለህ አንተንም አልፈልግም እያለች ቆይ ከእናትየው ጋር ችግር አለብኝ የሚለውን መጀመሪያ እንፈታለን። ዘኔ ክስ ወደ እነሱ ያለውን ሳይድ እንፈታለን። አሁን ችግር የለም እኮ በሽምግልና መታየቱ ምንም ችግር የለም። ባለፈው ጎረቤት መጥቷል ብሎ ስላሰበ ገና ወንድ አለ ወንድ አስገብታለች ብሎ ነው እቃ ይዞ የመጣው እንጂ እውነት መታረቅና መኖር አብሮ መኖር ፈልጎ አይደለም። አብሬ መኖር ስለፈለኩ አሁን ቤት እንግባ። እኔ እሷ ለማስደሰት ብዬ ትውስታ እንዲኖራት ብዬ ምን አሰርቼ ቤት ውስጥ እንደሰቀልኩኝ ማየት ትችላለህ። ለምንድን ነው እንደዚህ ያደረኩት? በቃ ከእሷ ጋር መኖር ስለምፈልግ በቃ እኔ ከአንቺ ጋር መኖር ፈልጋለሁ። አሁን እሷ ደግሞ እሷ መጀመሪያ ነገሮቹን ይፈቱ ነው የምትለው እንጂ አብሮት መኖሩን ልትፈልግ ትችላለች፣ ላትፈልግም ትችላለች። አሁን እሷ አልፈልግም ብትልም
ነገሮቹ እኛ ደግሞ እንዲስተካከሉ የፈለግነው ነገ ከነገ ወዲያ ይስተካከላል ብዬ ነው የማስበው። አሁን ግን እስቲ ለማንኛውም እንግባና እኔ አሁን እንደዛ ቢሆን ይሻላል። አይደለም እኔ ደግሞ ላስረዳሽ። አሁን አንቺ እሱ ወደዚህ ቀረብ እያለ ወደዚህ እየቀረበ አሁን ደግሞ አንቺ ደግሞ እሺ እናትየውንስ እንዳልሽ እንግዲህ ነገሮችን እስከሚፈቱ ድረስ አሁን እንፈታለን። ልጄን እየተከተልኩ እንጂ አንቺ ፈልገሽ አይደለም። የግድ እንደተፈላጊ አትሁኚ፣ ቤት አትምጪ፣ እንደተፈላጊ አትሁኚ። ተፈላጊ እሱ ነው የወለደ አጸደቃሉ። እሱ እየተከተልኩ ነው አሁን ከአንቺ ጋር አፌ ተከፍተው አሁን ይኸውልሽ አሁን ችግሩን ለመፍታት መጀመሪያስ እኔ አሁን ለምን እናንተም እኔ ነገር እያቀረሽ ትውጭኛለሽ። አይቀርብሽ ምንም አረጋችሁ በግድ የሚሆን ነገር ያለ እሱ ጋር ከኖርሽ ግዴታሽ ነው። ኧረ እባክሽ አልኖርማ። ችግር የለም። አሁን ዋናው ነገር ዞሮ ዞሮ እናንተም እንደምታደርጉት እኔ እሷን በእሷ በኩል ያለውን ነገር ችግር እንፍታው። አልፈልግም እኔ ዳኒ አይደለም ቤቴን ገንጥሎ ይግባ። እኔን እሺ በይ። አሁን እኔ ቀርቤ የለን እሺ በኝ። አይ ይግቡ ለማለት እንትን ሳይሆን ግን እሺ መጀመሪያ እናውራበትና ከዛ በኋላ ላይ ይግቡም አይግባም እሷን እኔ አሁን ተግባር መወሰን አልችልም። ግን ለእርቅ የመጣ ሰው ማለት ነው ተመለስ ለማለት ነገር አውርቶ ብዙም ነገር ተዳርሶ ይታረቃል። ግን እሷን እያንጠለጠለ እየመጣ ለሁለት ሊገሉኝ ነው። እኔ እግዚአብሔርን አላስገባም። አሁን ለእኛም እኮ ቸገረን። አሁን ይዘሽኝ ስትመጪ እኔ አሁን ስትመጪ እኮ የሆነ ችግር የተፈጠረ ከባድ ነገር ሊደበድብሽ የመጣ ነው መሰለኝ። አሁን ግን እሱ የሰማሁት እኔ እሱ ልግባ እያለ ነው ወደ ፍቅሩ እየመጣ ነው። ወደ ቤቴ እየፈለገ ወደ ቤቴ እያለ ነው እኮ አሁን እኔ መጀመሪያ ያሁን ለጥላቻ ያሳየኝ ቤት ውስጥ ባዶ ቤት ውስጥ ምድረ በዳ ውስጥ ለቀኸኝ የወጣው አሁን ምን አግኝተህ ነው? ምድረ በዳውን ብቻዬን መኖር እንደምችል ስታውቅ ነው። ብቻሽን አትኖሪም። እኔ እገባለሁ። እመኚኝ። እኔ አሁን ነገሮቹን እንደዚህ እያለን እንደገና ወደኋላ እየመለስን ምን ማለት ነው እንዴ? መልካም ነው። እኔ አሁን አላስገድድሽም፣ ግን ከአንቺ ጋር ለመኖር እችላለሁ፣ ግን ቤት መግባት መብት የለም። በፍቅር ያለ አንቺ መኖር እችላለሁ፣ ግን ቤት ውስጥ የመግባት መብት አለ። ለምን ነው የምትከለኪኝ? እስኪ ለምን ነው የምትከለኪኝ? ለምን አትግባትኛለሽ? ምን አገባኝ? ማንም ይክፈል። ምን አንድ ወር ከፍለሽ ደግሞ የምከፍለው ምናምን ትያለሽ። ምን አገባኝ? አንድ ወርስ ቢሆን ለምን እከፍላለሁ? አንተ እያለህ ስሚኝ፣ ባሌ ብትሆን ኖሮ ለምን እከፍላለሁ? እኔ የመኖር መብት አለ። እንዴት ሆኜ እንደከፈልኩ እኔ ነኝ የማውቀው። እንዴትም ሆነሽ ክፈይ፣ እኔ ምን አገባኝ? የመኖር መብት አለ። የመኖር መብትህን እዛ መንግስት ጋር ሄደህ ጠይቀው። እኔ ጋር አይደለም የምጠይቀው። የመኖር መብትህን አልተጋፈጥኩም። የትኛው ነው ሰው አሁን ለእኔ በጣም ለመፍታት በጣም እየከበደኝ ነው። በተቻለ መጠን እኔ አሁን አብራችሁ እንድትኖሩ ነው ጥረት እያደረግን ያለ ነው አይደል? እንዲያለዛር እንደምታየው ነው። ቀድመ ብትደውልልኝ ወይ ደግሞ እንደዚህ ላደርግ ነው ዳንኤል እንደዚህ ቢሆን ብትለኝ እንደው ነገሩን እያስኬድ ነው ያለ ነው አይደል? እያወራን በዛም እያወራን በሷም በኩል እያወራኋት ነው ያለው። አሁን እንደዚህ አይነት ጭቅጭቅ አይፈጠርም ነበረ። ለምን እሱ አሁን በድንገት ይዘህ መጣ፣ በድንገት ይዘህ ወጣ፣ በድንገት ደግሞ ይዘህ መጣ። አሁን እሷም አንደኛ ከእናቱ ጋር መጣ። ይቅርታ እኔ ተናደርኩኝ አይደለ? ተናደርኩኝ፣ መኖር አልፈለኩም። በቃ በእሷ ንዝንዝና ጭቅጭቅ እኔ ስለጠላችኝ ከፋኝ። በቃ ብቻዬን መሆን ስለፈለኩኝ ቀይን ይዤ ወጣሁ አይደለ? ከዛ ደግሞ አሁን አይምሮዬን አስቤ በቃ አሁን ከዚህ በኋላ ከእሷ ጋር ነው መኖር ያለብኝ ብዬ እኔ ባጣ ቆይኝ አላልኩሽም። በቃ እንደዛ ከመሰለሽም አላውቅም። ባጣ ቆይኝ ኮሽ ነሽ በቃ እንደዛ አይደለም። ይኸውልህ መሰለህ እኔ አሁን እንዴት መሰለህ አንዳንድ ጊዜ ያስቸግራል። አሁን አንድ ቤት እንደሱ አይደለም። እንትን አድርጊ። አሁን ይኸውልሽ ወደ ሰላም እየመጡ አይደለም? ወደ ሰላም እየመጡ አይደለ? አሁን እሷ ምንድን ነው የምትፈልገው የሚለውን ቆይ እሷ ምንድን ነው የምትፈልገው የሚለው ለምን እኔ ተጽዕኖ እኮ አልፈጠርኩም። እኔ ወደ እሷ ሳይድ አለው ለማስታረቅ አይደለ አንተ ማለት የገባኸው። አሁን ይሄ ልጅ ደግሞ አስቤበታለሁ ወደ ቤት ይመለሳለሁ ብሎ እኔንም እየመከርከኝ ነበር አይደል እንዴ? እንዲታረቁ ብለሃል አይደለ? የኔና የሷን ነገር ተወው፣ እነሱ እንዲስማሙ አንቺ መሀል ግቢ እያልከኝ አልነበረም? ገባኝ። ስለዚህ ይሄ ልጅ ተመከረ፣ ተስተካከለ፣ አሁን ወደ ቤት እመለሳለሁ ሲል ደግሞ አሁን አንተ ተመለስ እያልኩ ነው አይደል? እሷ ደግሞ በእሷ አንግል ደግሞ ያየችበትን አንግል ደግሞ እኛ እናውቀውም። እናንተ በዚህ አንግል ነው የመጣችሁት። እሷ ደግሞ ኖ እነዚህ ሰዎች ነገር ጠንስሰው ነው እንጂ የመጡት
እኔም ብሎ አይደለም ምን ሐሳብ ይዛል። እኔ አሁን እንዴት አድርጌ እኔ እኮ ልናገር እኮ አይደለም እኔ የኔ ሐሳብ እኮ አይደለም ገብቶኛል። የኔ ሐሳብ የሷ ሐሳብ የሚፈጥረው ነው ገባኝ። አሁን እኔ አንደኛ ችግሮቹ ግን አልተፈቱም። ትልቁ ዋናው ሜኑ ችግር ከሱ ጋር አብሮ የመኖር ሐሳብ ቢኖራቸው አንቺን ደግሞ አብሮ የማካተት ሐሳብ ደግሞ በሷ ሳይድ እሱ ሌላ ጉዳይ ነው። እነሱ ስማሙ የኔና የሷን ነገር ተው ውጪ ተው አልወጣም። አይንሽ ይውጣ ተይ በቃ ለበረታው አሁን ለመግባት ነው የመጣሁት። እኔ ለመግባት ነው የመጣሁት። አንተ ወንድ ነህ ጌታ ወንድ ነህ። ምን ልታረጊኝ? ያስፈራራሽ ነው። አይ አሁን እንዴት መሰለህ ማድረግ ያለብን አሁን በጭቅጭቅ ከሚሆን ማለት ነው በጭቅጭቅ ከሚሆን በሰላም ይሁንና አንዴ ወይ እርፍ ብለን እናውራ። የሆነ ቦታ ላይ ሆነ እናውራ። አሁን እሷም እንደዚህ እያለች የበለጠ እንደገና እዚህ ቤት ላይ ቀውጢ ረብሻ ከተፈጠረ ማለት ነው በጣም ከባድ ነው። ስለዚህ እኔ አሁን አትግባ ለማለት እኮ መከልከል ከብዶኝ እኮ ነው። እኔ እኮ አቶራ ነኝ አትበጥብጥ እያልከኝ እኮ አንተ እኔ አለማወቅ ነው እንጂ እኔ በእውነት የምሬ ነው። እኔ እገባለሁ፣ ማንም አይከለክለኝም። አሁን እንዴት ነው ታዲያ ማረኝ ነው? ምን ማለት ነው? አሁን እኛ አሁን እንትን አትግባ የሚለውን እሷ የያዘችውን ሐሳብ እንዴት አድርጌ እንዴት አድርጌ ላስቀይራት እኮ እኔ አሁን እኔ ለመግባት ነው የመጣሁት አይደለ? እሷ አትገባም እያለች ነው። ለምን ነው አልገባም? እስኪ ለምን ነው የምትከለክኝ? እኔ አሁን እናንተ መሀል መግባት ከብደኛል። አላዛር ቆይ ልግባ፣ ችግር የለም። ምን መጥቶ ምን አግኝተህ? መብቴ ነው መግባት አልችልም እንዴ? አንቺ ስላማረሽኝ ወጣሁ። አሁን ደግሞ አንቺን ብዬ ስመጣ ደግሞ መቀበል ነው ያለብሽ። ኧረ እባክህ እና ዝም ብዬ መቀበልን ይጅል መስላለሁ ስታይ ካልተቀበለ ባዚው ተቀበልሽ ማለት እኔ ከመግባት አትከለክኝ። እስቲ ቆይ አሁን በትግልና በጉልበት ምናምን ከሚሆን ማለት ነው በፍቅር ቢሆን ይሻላል። ወይ ሌላም ሰው ካለ ጨምረን ነገሮችን ለመፍታት በዚሁ መንገድ እንሂድ። እኔ አሁን ትንሱ አንቺን በጣም እንትን የምለው ቢገቡና አይገቡም አይደለም እኔ የሚያረጉኝ እኔ የማውቀው እዚህ ቤት እኮ ቢገቡ እውነት አይገቡም። ቢገቡ ማለት ይኸውልሽ ገብቶ ማለት ነው ይኸውልሽ ገብቶ ዛሬ ላይ መጫወቻችሁ እኔ የቀራችሁ ደግሞ ምን ልታረጉ? ይኸውልሽ ገብቶ ማለት ነው ትንሱ እናት ምን አቀደችልኝ አይደለም ገብቶ ማለት ነው እንትን ብናደርግ ከሷ ራሱ ረጂ እኔ ካላስገባች ህይወቷ በጠቅላላ ሁሌ ነው ጣፋጭ የሚሆንላት አፏ ላይ ማር የሚሆነው የስም ስጠቅስ አለዛ ምንም ወሬዋ አይጣፍጥላትም። ታውራ እንደፈለገች ግን አትገቡ። የፈለገ ብታመጡ አትገቡ። እስኪ እናንተ ወንድ ናችሁ ግቡ አልፋችሁ። እዚህ ሀገር ውስጥ ህግ የለም እኮ ይኸውልሽ አለ ህግ መኖር አለም ትንሱዬ። አሁን እኔ ደግሞ ሁለት ነፍሰ ገዳዮች ናችሁ እኮ ነፍሰ ገዳይ ናችሁ። እኔ ደግሞ ምንሽ ስሚኛ እኔ ደግሞ ምንሽ ስሚኛ እኔ ደግሞ ምንሽ ስሚኛ ምን ቀረሻችሁ ደግሞ ከኔው ምንሽ እንዳደል መርዝ እኮ መርዝሽ የሰጠሽኝ አንቺ ነሽ ደጋራ እና ነፍሰ ገዳይ የምትባል ነሽ እኛ አይደለም። በቃ ነፍሰ ገዳይ ነኝ። ስለዚህ ታይኛ ማስይዛት ታይኛ እኔ ታይኛ ነፍሰ ገዳይ ሆንኩኝ። ለምን እንደምትፈልገኝ ነፍሰ ገዳይ ነኝ። ችግር የለውም በቃ ተይ። አሁን ይኸውልሽ ነገሮችን አሁን ወደ ነገር እየሄደ ስለሆነ ገብተው ማለት ነው ብንወያይ የሚል ሀሳብ ነው። ብቻ ባዶ ቤት ጥሎኝ የሄደው አላነሰውም። አሁን እኔ የእሱ መጫወቻ አይደለሁም። እቃ ደግሞ እኔ ለራሴ አስይዣለሁ። ያንተን ኮልኮሌ እቃ አሁን በዚህ መሀል ምን እንዲፈጠር ነው? ደህና እቃ እንደያዘው አንዴ ወደዚያ ምን ተንገረግረኝ። እኔ ደህና እቃ ስለያዝኩ አይደለም። በቃ አታንገራግረኛ። እኔ ደግሞ ባጣ ቆይሻለሁ። የእቃ ችግር የለም። ቤት አጣችሁ የምትከራዩት። ስለዚህ ፈልጉና ግቡ። እኔ ከእናትህ ጋር የምቀበልህ ጅል እንዳልመስልህ። ጅልነቴ እስካሁን ድረስ ይበቃኛል። እስከዛሬ በጅልነት የኖርኩት እናንተ ደግሞ አልፈልግህም። አንተ አይገባም ይቅርብሽ ትንሱ አይደለም እውነት እኔ ማለት ነው። ሁሉም ሰው ይስደበኝ የፈለገ ሰው የፈለገ ነገር ማለት ይችላል። ከአንተ ጋር ግን ማለት ነው አብሬ ከእናንተ ጋር አንኖርም። አንተን ነው እንጂ ያገባሁት እሷን አላገባሁም። ቤተሰቦቹንም አንድ ላይ ነው ያገባሁት። እንደዛ አይደለም። ይኸውልሽ አሁን እኔ በእኔ እይታ ማለት ነው አንቺ የምትገቢውን ነገር እኔ አላምንበትም። የእውነት ለመናገር አይደለም ቤተሰብ ይኸውልሽ ሰው እኮ ከቤተሰብ ጋር እኮ ሊያገባ ይችላል እኮ እናቱን ሊያገባ ይችላል። እንደሱ አይደለም እንደሱ አይባልም። አይደለም አሁን መጀመሪያ ተስማማናት እኮ ቆይ አሁን አንቺ በመሀል አታውሪ ወይ ደግሞ እንትን በይ። ቢያንስ ነገሮች እስከሚስተካከሉ እሷም አምናበት እናንተም ተማምናችሁ እስከሚሆን እንጂ አሁን እሷ ትልቁ ችግሯ ያርጋ የምትናገረው ይሄንኑ ነው። አይደለም ምክንያቱ አሁን ችግር የለም። እሷ አውራት አቶ ዳንኤል ከዚህ በኋላ የማንም ጎረምሳ እዚህ ቤት አይመጣም። አውራት ችግር የለም። ያለው ነገር ማንም ሰው አይመጣም። ችግር የለም። እኛ መሄድ እንችላለን።
ችግር የለም። ኧረ አንተ አውራት አቃጢውና እንጀራ ጋግሪበት። እሺ በይ እንግዲህ የለሽም። እሺ ብትይኝ ደስ ይለኛል። እንዴ አሁን ይግቡና ብንወያይ አይደለም እሺ በይኝ ለመሰለሽ ቢያንስ ይግቡና እሱ ቢያንስ እሷ እሺ አትግባ፣ እናትየው አትግባ። ኧረ ለምን እንደዚህ በተወዳኔ እኔ አሁን እሄዳለሁ እኔ ሄዳለሁ ችግር የለም። አንተ ግን አውራት። እኔ አንተ ስለመከርከኝ እሷን ስለነገርካት እሷ ስለተቆጣችኝ ነው እንጂ እኔ መምጣት ምንም ፍላጎት የለኝም። ነገር ግን መጣሁ አይደለ አስቤና አክብሬ መጣሁ አይደለ እንዴ እዚህ ድረስ ቀርቤ መጥቼ በድንገት መምጣትና ሳይጠበቅ ነገሮች በደንብ ረግጠው ሳይፈቱ ስለሆነ ነው እንጂ መምጣትን እኔ ወድጄዋለሁ። ግን ከመጣ በኋላ ምንድነው መሆን የነበረበት? መጀመሪያ ብትነግረኝ ወይ እሷን አሳምኘን ነገሮቹን። አሁን እሷ በድንገትም ነው፣ ሁለተኛም ደግሞ በጭንቅላቷ ውስጥ ያሰበችው ነገር ጋር አልሄድላትም። አሁን ደግሞ እየለመንኳት ያለው እንደዛ ነው አይደለም። ችግር የለም። አቶ ዳንኤል እኔ ማስቸገር አልፈልግም። አንግባ ችግር የለም። አንግባ ችግር የለም። እኔና አንቺ እንሂድ። ምን ማድረግ እንዳለብን እኛ እናውቃለን። ችግር የለም።